ትዝታው፣ ኤርሚያስ እንዲሁም በጋሻ እናንተ ሰዎች ስቃዩን በላ። እንደዛ ስትበጠረቁ ቆይታችሁ ስቃዩን በላችሁ። አትመጡ። አዱዬ እንዴት ነሽ? አትመጡ። በቃ እውነተኛ ወንጌል ካለ ከየትኛው ነህ ተብለህ ተጠይቀህ ነው የሚመጣልህ። እድሜ ለዮኒ ማኛ ኤርሚያስ ስትመጣ ከየት ነህ ተብለህ ነው የምትጠየቀው። ከዛ በኋላ ምንድን ነው የምታደርገው? ውሃ ነው ጥምቀት ውሃ ነው የምትለው አንተ። ቁርባን ዝም ብሎ እራት ነው የምትለው። ዝም ብሎ ኩኪስ ነው የምትለው። ኩኪስ ነው። ተቀጥቅጠህ ትወጣለህ። ተቀጥቅጠህ ነው የምልህ። ና በትክክለኛው የድህነት ትምህርት ላይ ና ተወያይ። እናትህ ትውለድህ። ይሄ ፕሮፌት ያለው ሽንትህን ሸንተህ ነው የምትወጣው። ትዝታውም ሽንትህን፣ ኤርሚያስም ሽንትህን፣ እንዲሁም በጋሻው ሽንትህን ሸንተህ ትወጣለህ። ና ና ውጣ። አታርጉት። ስለዚህ እሱን እስካልገጠማችሁ ትቀጠቀጣል። ስታወሩ ሰምተኛል አይደለ? እሱን ከገጠማችሁ በኋላ አፌን ዘጋለሁ። አዎ እስቲ ጸበል ቀጂ የተናቀው ዳዊት የተናቀው ነው የነገሰው። ባይዘወይ የተናቀው ዳዊት ንፍጣም የተባለው ዳዊት ታስታውሳላችሁ? ንፍጡን ያልጠረገ ዳዊት የተባለው ቅዱሱ ቅባ ቅዱሱ እሱን ሲያው ተፍለቀለቀ ይላል መጽሐፍ ቅዱስ። የተናቀው ዳዊት ነግሷል። የረሱት ዳዊት በእግዚአብሔር ዘንድ የነገሰ ዳዊት ነው። ጸበል ቀጂ ንፍጡን ያልጠረገ ጸበል ቀጂ ያልከው ጋር ናግጠም። ለእኔ ጸበል ቀጂው ዘማርያም ዳዊት ነው። ስጋው ደሙ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው። የበለጠ የሚያስፈልገው ለእኛ ለቁስለኞቹ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም ብዙም እኔ ስለማከብረው ነው የማልቆርበው የሚላል። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላቸው። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይለንም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ስጋ ወደሙ ነው። አይ እኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው። እዚህ መጽሐፈ ነገሥት ላይ ታዩታላችሁ እንጂ ከሱ አበሉም የተባለ አንድ የረሃብ ዘመን ምግብ ነበር። እንደዛ አረግ ነው የክርስቶስን ስጋና እስማ ኃያላን ተብለን እንሸኘዋል። ስንት ቀን መጥቶ ሳንቀበለው ተመለስ። አይ እኔ እኮ መቁረብ ጠልቼ አይደለም ስጋውን ደሙ መቀበል፣ ግን አሁን ስጋውን ደሙን ተቀብዬ መልሼ ኃጢአት ልሰራ እችላለሁ፣ ልወድቅ እችላለሁ። ግን መጽሐፍ ቅዱስ እንዲህ አይልም። ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ። እኛ ግን ምንለው ብነሳ ወድቃ። መጽሐፍ ቅዱስን ገለበጥ ነው እኮ። እግዚአብሔር በነገራችን ላይ ለምን ወደቃችሁ አይልም እኮ፣ ለምን በደላችሁ አይልም። አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራህ የሚል ይመስላል። ለምን ኃጢአት ሰራህ ለምን ለምን ንስሐ አልገባህም ነው የሚል። መውደቅ አዳማዊ ነው፣ ወድቆ ለመነሳት ግን ዲያብሎሳዊ ነው ይላል ቅዱስ ዮሐንስ። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውንም ወደ ፊቴ ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሣ። ወደ ኢዮጴም ወረደ። ወደ ተርሴስም የሚተላለፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 3። በዚህ ነገር ነቢዩ ዮናስ በብዙ ስህተቶች ውስጥ መውደቁን እናያለን። የመጀመሪያው ስህተት አለመታዘዝና አመፀኝነት ነበረ። ነቢዩ ዮናስ በዚህ ነገር ውስጥ እንደ አንድ ነቢይ ሰዎችን ለእግዚአብሔር መታዘዝ ከመጥራት ይልቅ ራሱ ለእግዚአብሔር መታዘዝ አቃተው። ቀጣዩ ዮናስ ከእግዚአብሔር ዘንድ መኮብለል ነው። ይህም እንደ ሞኝነትና እምነት ማጣት ያሉትን ኃጢአቶች በውስጡም ይዞ ነበር። ይህ የሚኮበልለው ነቢይ ሁሉም ቦታ ከሞላው አምላክ ፊት
ኮብልሎ የት ሊገባ ነው? የሚገርም ነቢይ። እናንተስ እግዚአብሔርን በምትሸሹበት ጊዜ ሁሉ እንደሚገኝ ታውቃላችሁ። እርሱ በምትቀዝቡት ጀልባና መርከብ ውስጥ አለ፣ መርከቧን በሚሸከበው ውሃ ውስጥም አለ። ስለዚህ ከእግዚአብሔር ለመሸሽ ልትደበቅበት የምትመኘው ስፍራ አለ? ነቢዩ ዳዊት በእርግጥ እንዲህ ሲል ስለ አምላኩ ተናግሮ ነበር። ከመንፈስህ ወዴት ሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ እዚያ አለህ። እንደ ንስር የንጋት ክንፍ ብወስድ፣ እስከ ባህር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ነገር ግን ዮናስ በዚህ ከእግዚአብሔር ፊት ለመደበቅ በዛፎቹ መካከል ለመሸሸግ ያሰበው አባቱን አዳምን መስሎ ነበር። ኃጢአት ምን ያህል የሰውን ብርሃን ለማጥፋት በቀላሉ መረዳት የሚችሉ ነገሮችን እንኳን እንዳናስብ የሚያደርገን መሆኑን ያሳየናል። በኢዮጴም ዮናስ ወደ ተርሴስ የምትሄድ መርከብ አግኝቶ ገንዘብ ከፍሎ ውስጡ አገባ። የሚያስገርም ነው። ለእግዚአብሔር ላለመታዘዝ ኃጢአት ዮናስን ያስከፈለችው የገንዘብና የልፋት ዋጋ። የእግዚአብሔርን ጸጋና በረከትን ግን በነፃ እናገኘዋለን፣ ያውም ከሙሉ ክብርና ሞገስ ጋር። ገንዘብን በማውጣትና በልፋት ራስን ለመጉዳት መኳተን ግን የሚደንቅ ነው። ምናልባት ዮናስ አለመታዘዝን ባሰበበት በዚያ ሰዓትና መርከበኞቹን ለጉዞ በጠየቀበት ሰዓት ገንዘብ ባይኖረው ኖሮ በረከት ይሆንለት ነበር። ምክንያቱም ዮናስ ለመርከቡ ጉዞ ገንዘብ በከፈለበት በዚያች ጊዜ እጥፍ ኪሳራ አጋጥሞታልና። ገንዘቡና መታዘዙን ማለት ንጹሕ ልቦናውን በአንድ ጊዜ አጣ። ይህ ስለ ዮናስ መኮብለልና ለመታዘዝ አጭር ግንዛቤ ሲሆን የእግዚአብሔር ሐሳብ በዚያ ነገር ላይ ምን ነበር? በጣም በሚገርም አኳኋን እግዚአብሔር የዮናስን አለመታዘዝ ለበጎ ነገር ተጠቀመበት። ይኸውም በዮናስ መታዘዝ የነነዌ ሰዎች የሚድኑ ከሆነ እንዲሁ ባለመታዘዙ በኩል ደግሞ መርከበኞቹ ይድናሉ። በዚህ የተነሳ እግዚአብሔር ሰዎችን ለማዳን እንደ መሳሪያ አድርጎ የተጠቀመው ዮናስን መታዘዝና አለመታዘዝን ነበረ። ነገሩ ዮናስን እግዚአብሔር እንዲህ ብሎ የተናገረው ይመስላል። ዮናስ ሆይ ከኔ የኮበለልክ ይመስልሃልን? አይደለም። እኔ ወደ መርከበኞቼ የምልክህ እንደ ነቢይ፣ እንደ ሰባኪ፣ በታላቅ ድምፅ እየጮኸ ሰዎችን ወደ ንስሐ እንደሚጠራ ሰው አድርጌ ሳይሆን እንደ ጥፋተኛና ኃጢአተኛ፣ ለሌሎች ግራ መጋባትና ችግር መንስኤ እንደሆነ ሰው እንጂ። የነነዌ ሕዝብ እንደ ነቢይ ቢፈሩህና ቢቀበሉህ በመታዘዝ ለእነርሱ መዳን ምክንያት ትሆናለህ። ለእኔ ባለመታዘዝ ወደ መርከብ ገብተህ ወደ ባሕርም ብትጣል ለመርከበኞቹ በረከት ትሆናለህ። ጭራሽ ሳትቆርቡ ከምትቀሩ ዛሬ ቆርባችሁ ነገ ኃጢአት ብትሰሩ ይሻላል። ሰውነታችንም ከኃጢአት ተለይቶ ያውቅ፣ አይምሮአችን ከኃጢአት ሐሳብ ርቆ ያውቅ፣ ልባችን ከዚህ ተለይቶ ያውቅ እና አንዳንድ ነገሮች በተሳሳተ መልክ እየተረዳናቸው ድፍረት እየመሰለን ግን ከማዕዱ እየተለየን እንሄዳለን። ይህ ማለት በሌላ አባባል በይሉኝታ ልክ አሁን ድግስ ተጠርታችሁ ለምሳሌ ሰርግ ቤት ሄዳችሁ በሉ አንሱ ብፌው ሲትባሉ ኧረ እኔ በልቼ ነው የመጣሁት ይቅርብኝ እግዚአብሔር ይስጥልኝ ትላላችሁ። ሰርግ ነው ተጠርታችሁ ነው ሄዳችሁት፣ ድግስ ነው። ልክ እንደዛ ልትታከሙ ሄዳችሁ ሐኪም ቤት ዶክተሩ ሊያክማችሁ ሲል በይሉኝታ ኧረ ዶክተርዬ ይቅርብኝ እንዳታክመኝ ትላላችሁ። ይሄ ማለት እኮ ነው በሌላ አባባል። እና አንዳንድ ይሉኝታዎቻችን ከዋናው ማዕድና ከዘላለም ሕይወት ለይተውናል። በተለይ ወጣቶች ወንድሞቼና እህቶቼ አትፍሩ። ምናልባት ብዙዎቻችን ከቆረብን በኋላ የምንኖረው ሕይወትም ያሳስበናል። አሁን አንዳንዶች ወጣቶች እንዲያው ከቆረብኩ በኋላ እንደገና ተመልሼ አሁን ከጓደኞቼ ጋር ሚል ሰው አለ። ካላደረከው መልካም፣ ባታደርገው ጥሩ። ያለዚያ ግን ቆርበህም ቢሆን ከዛ በኋላ ስለምትሰራው ኃጢአት ለንስሐ አባት እየተናገር እየወደክ እየተነሳ ሕይወትህን ምራ። በእንትን ጉዳይ ዘማርያም ጥሪ ባደረገው ነገር ላይ አንተ የሰራው ቪዲዮ እጅግ ተደነቀበት ተናግሬ ነበርና ጥያቄ ነው የጠየቀው አይደል? ጥያቄ ነው ያቀረበው። ጥያቄ ሲያቀርብ የነሱ መልስ ምን አይነት እንደነበረ አይተዋል። ያኛው እንትና ትዝታው ስድብ የተቀላቀለበት ምላሽ ነው የሰጠው። እና አንድ ክርስቲያን በክርስቶስ ተመላለሱ የሚባል እንግዲህ ፓስተር ነኝ ነው የሚለው ፓስተር ትዝታው ነው። ይሄ ንፍጣም ጸበል ቀጂ ነው ያለው ከንቃል ቃል እኔ ስለምለ ሰው ላሴ ይለበል እንደዛ አይነት ነገሮችን ባሉበት ሌላም ነገር አይደለ ሌላም ነገር አለ የምናገረው በብዛት እኔ ኮንሰርት መጠራት እነ ፍቅር አዲስ አለባቸው ብዬ ነው የማስበው። የነሱ ኮንሰርት ዘፈናቸውን ስለዘረፉ እዚህ ጋር ማሳየት ይችላል። የነ ፍቅር አዲስን የነ ኤፍሬም ታምሩን የነ ምናምን በሙሉ የነ
ሰማይም በለው ምናምን አልቀረም። ጥርግ አድርገው ወስደው ኤዲት አድርገው እና አብነት አጎናፍር ወደ መዝሙር ተቀይረዋል። እና እኔ ወይ ተከሰው ካሳውን ይክፈሉ ይርዳው ጤናውም አልቀረም፣ ወይ ደግሞ ኮንሰርት ሲያዘጋጁ መሄድ አለባቸው፣ አብሮ መዝፈን አለባቸው ባይ ባየሁት መሰረት መረጃውን ልክልሃለሁ፣ ማሰማትም ይችላል። ይያል እንደዚህ እናርግ። 40 ደቂቃ ከሰጠኸኝ በዩቲዩብ ላይ ነኝ ያሉት ላይቭ እና ዮኒ ይፈልጋል ሲሉኝ ወይ አባቴ በቃ ሂድ። ኖ ነገ እንችላለን። 40 ደቂቃ አለ። 40 ደቂቃ በኋላ ልመለስ። ማታ ነው የምችለው። በቃ ማታ ካለ አለውኝ ማታ እናወራለን ወይ ነገ አለ። ኧረ ሂድልኝ። ዮኒ እንትን እያለ ነው ምናምን ሲሉኝ ኑርልኝ። እኔ አባት ጎሄ አዳራሽ ላይ ዝም ብለህ እኔ ከገረመኝ ኢትዮጵያ ሲነግሩኝ ጌታ ኢየሱስ ምስክሬ ነው የምላችሁ። እንትን ከሌለ መብራት ሲጠፋ ወንጌል አይማሩ ጥለው ነው የሚሄዱት። የሚመጡት አብዛኛው ለሙዚቃ ሙዚቃ ይዘማሉ፣ በጉራጊኛ ይጨፍራሉ። እንደምታዩት ኢየሱስ ብቻ ትጨምርበታለህ። በጉራጊኛ ትጨፍራለህ፣ በትግርኛ ትጨፍራለህ፣ በምንኛ ትጨፍራለህ፣ ቤት ትሄዳለህ። ጨፍር አድርገው እንደጎድ የኦርቶዶክስስ እኔ ውስጥ የተለያየ አይነት ብሔር ብሔረሰብ ጭፈራ አለ። መዝሙር ጋር ስትመጣ አይገናኝም ከጭፈራ ጋር። ለምን? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይላል። በምንም ነው ማውራ። እንኳን ኢትዮጵያ አይደለም አውሮፓ ላይ አሜሪካን ሀገር ብትመጣና ራፕ የሚያደርጉበት ዳንሳቸው ምናቸው በቸርች ላይ ምንም አይገናኝም። የኢትዮጵያ ብቻ ነው ዓለማዊውን ከምኑ ጋር አንድ አይነት ያደርገው። ዓለማዊውን ከምኑ ጋር ከእንትኑ ጋር ምን ችግር አለ ይላል። ለምን? ወንጌል አያውቁ ሌቦች ስለሆኑ። ዘፈን ደምስሶ መዝሙር ይሰራል። የዘፈንን ክላሲካል ወስዶ ዘፈን ይሰራል። እንዴት? እስቲ ላሳያችሁ። እንደው ምን አለ ጭፈራውን እንኳን ብትቀይሩት። ኤፍሬም አለሙ ማብራት እኔ ትመችኛለች። ጭፈራውን እንኳን አትቀይሪው፣ ሽብሸባ ምናምን አታረገው። ኢየሱስ አንበሳ እያል ትጨፍራል። ኤፍሬም አለሙ የኤፍሬም ታምሩን ዘርፎ ኤፍሬም አለሙ የኤፍሬም ታምሩን ዘፈን ዘርፎታል። እንግዲህ እንደምታዩት ነው። ጨምራለሁ እያየሁ እስቲ እኔ ቀጥል። ሌላማ ወይ ጌታ ኢየሱስ ጌታን ጎንደር ያደረጉት አይደለ? የኔን ጌታ በደሙ ያጀኝን ጌታ ጎንደር ያደረጋችሁት አይደለ? አረጋችሁት አይደል? በደሙ ያጀኝን ጌታ በደሙ የገዛኝን የተሰቃየውን ጎንደር ያደረጋችሁት አይደል? እናንተ ናችሁ የክርስቶስ አማኞች። እንቀጥላለን።
ጎንደርን ግን የማይወዳት ማን ነው? እኔ ግራ ገብቶኛል። ጎንደር የሆነ ነገር አለሽ እንዴ እኛም ማናቀው? ያያዘ ልደታ ዝም ብሎ ይቅር በለኝ። ያያዘ ልደታ ያያዘ ልደታ ኩሏን ከኩላ ምናምን ስትለኝ ዝም ብለህ መስሎኝ ነበር ብራዘር። ለካ የሆነ ነገር አላት ጎንደር። ቲክታክ ላይም ጊፍት ለመልቀም ጎንደር ይሆናሉ፣ ዘማሪዎቹም ጎንደር ይሆኑ። እንግዲህ አንተ ማትሆንበት ምንም ምክንያት የለም። እንዳጨርሰው በደሞዝ ሞት አለ። እንዳጨርሰው በደሞዝ ሞት ያለ እውነቱን እኮ ነው። እስቲ ወላሂ በል አሁን እኔ እነ ኤፍሬም ታምሩ ምናምን ጥሩ ብር መዝጋት ትችላላችሁ ከሳችሁ። እነዚህ ጌታ ኢየሱስ ምስክሬ ከሰሱና እነዚህ ሌቦችን እቤታቸው በደንብ እስክታጨፍረውበት ምን ብለው ኤዲት አድርገው ሙዚቃን ቀይረው ለጌታ አረግን ብለው የሚዘርፉ ሌቦች ክርስቲያን ነን ብለው ሲመጣ ያሳፍራል። የመጽሐፍ ቅዱስ ቃል በራእይ አይደል እንደ መዝሙር የምትሰራው? እግዚአብሔር የሰጠን ነገር አይደል እንደ የምታደርገው? እግዚአብሔር የሚሰጠን ነገር አይደል የምትዘምረው? እናንተ ግን ሙዚቃ ነው የምትሰሙት። ኦርቶዶክስ ዘፋኝ ናት ትላላችሁ። የእናንተ ዘፈን አይደል እንደ ያለ ይሄ ዘፈን አይደለም ነው ወይ? እስቲ ንገረኝ፣ ዘፈን ነው ወይስ አይደለም የዘፈናችሁት? አያችሁ፣ ውስጣችሁ ክርስቶስ የለም። ውስጣችሁ ዓለም ናት። ማስመሰል ግን ትችላላችሁ። ለምን? በእውነተኛ በክርስቶስ ብትዘምሩ የኦርቶዶክስ መዝሙሮች አምጡ፣ 90% ከዓለም ጋር ይገናኝ። 90% ከዓለማዊ ነገር ጋር የማይገናኝ መዝሙር። አንዳንዶቹ አልዋሽም፣ አንዳንድ ወሮ በላዎች በኦርቶዶክስ የገቡ አሉ። መዝሙራቸው ከምን ጋር? ከዘፈን ጋር ማች ያረገ አርሙ። ከዘፈን ወደ ክርስትና የመጣችሁ አርሙት። መዝሙር በምንድን ነው? በመንፈሳዊ ህይወት ስለሚኖር እሱን መደረግ አለበት፣ መታረም አለበት። ኦርቶዶክስ ከዘፈን ጋር ከተቀላቀለ አስወጭ። እንደዚህ ያደረጉ አንዳንድ ሰዎች አሉ። ስለዚህ ያንን ነገር ነው የምላችሁ። አሁንም ወደፊት የምናገረው እንቀጥላለን እያየን። እስቲው ፍቅር አዲስም አለችበት።
እንግዲህ ይሄን ክርስትና ብዬ 8 ወር ሙሉ ፈታ ስል ነበር። እንግዲህ እንደምታዩት ፈታ ስል ነበር። ፍቅር አዲስ ለምን አጠሯትም? በደንብ እኮ ትችላለች። ፍቅር አዲስንም መጋበዝ ትችላላችሁ። ኤፍሬምንም ማሪ ደገፋው እናንተ ቤት ገብቶ መስፈን ይችላል እኮ። ምንድነው ችግሩ? የሱ ዘፈን ነው አይደል የተወሰደው? ለምን ኮንሰርት አጠሯቸው? እነ ዳጊም ወስደዋል፣ እንደዚህ አይነት መዝሙሮችን ወስደዋል። እነ ዳጊም እንዲያውም አዝንቢልኝ የሚለው ተወስዷል። አዝንቢልኝ የሚለው ዘፈን ወደ መዝሙር ተቀይሯል። ለምንድን ነው ሄዳችሁ የኦርቶዶክስ ዘፋኞች ለምንድን ነው እነሱ አዳራሽ ሄዳችሁ ኮንሰርት ማታዘጋጁት? ወርዝ ፕሮብለም ችግሩ ምንድን ነው? አንድ ነው፣ ዜማው ሁሉ አንድ ነው። እንደው እናንተ ፈጣሪ ስለምትፈሩ ኢየሱስ አጨምሩበትም እንጂ እሱን ከጨመራችሁ ያው ነው፣ በቃ ምንም ልዩነት የለው። ሰው ወደ እሱ ስንሄድ አዝንቢልኝ የሚለውን ላምጣላችሁ አንዴ ለበዓሉ ድምቀት። ይሄ የተመታ ልጅ አለ አናፖሎጂቲካሊ ኦርቶዶክስ የሚለው እንደ አበሻ ላንበው ብዬ ነው። እስቲ ወደ እንትን እንሄድ። ይኸው እኔ የምለው እነሰማኝ በለውን ኮንሰርት የማጠሩት ንቀት ነው። ንቀት ነው ወይ? የተለየ ለጌታ ብሎ የተለየ እንዴት የዓለማዊን ዘፈን መዝሙር ይሰራበታል? መጽሐፍ ቅዱስ ምን አንሶት? ከኦሪት ዘፍጥረት ጀምረ እስከ ዮሐንስ ራእይ ሙሉ ወንጌል እያለ አንተ የምትሰራው ግን ከዓለም ነው። ከዓለም ነው ውሃውን የምትቀዳው፣ ወንጌሉን የምትቀዳው ከዓለም ነው። ስለዚህ አዝንቢልኝን እደግመዋለሁ፣ ይቅርታ ስለተመቸኝ። እና እጅግ ያሳዝናል በእውነት የእግዚአብሔር ቃል ውስጣቸው የለም። ለአፋቸው ይለፈልፉበታል። ሰራችልኝ የሚለውን ነው ማን ይቀድማል የተባለው? ኢፍዬ ብራዘር ሰላም አልነበረን? እስካሁን ሰላም አልነበረን? ማ ብራዘር እስካሁን ሰላም ነበርን እኮ። የራስን ጉድ አለ። ፍዬ እናመሰግናለን። ወደ ሌሎችም እንሄዳለን፣ እንቀጥላለን። ከኛ በላይ ግጥምና ዜማውን የሚያውቁት እነሱ አይደል እንዴ? አረ ጊልዶ ድረስ በጌታ
ዘፋኙ ማን ነው? እኔ አሁን ግራ እየገባኝ ነው። ኦርቶዶክስ ነው ዘፋኝ ወይስ ጴንጤ ነው? እንሄዳለን። ቆይ አራዳዋን መጣች። አራዳዋንም ወሰዳችኋት። አራዳዋም ሄደች። አረ ፊሽዬ እየተገናኘ ተይቴ ፊሽ ከበሩን ቶ አባቴ ተው ፊሽ ይሄ ያዋጣል፣ ያከስራል። ፊሽዬ የምወደው ወንድሜ ነህ፣ ያከስራል። እኛ ማዳመጥ የምንችል ሰዎች ነን። ክህደት አይጠቅምም። የዓለማዊ ዘፈኖችን እየገለበጡ ነው የሚዘፍኑ። መዝሙር አያውቁ። ገና እንጨምራለን እያየን። እሺ ወይኔ በላቸው። ኤፍሬም ፕሊዝ ኮንሰርት እንዲያዘጋጁልህ አመቻች። ኤፍሬም ታምሩ በጣም ነው የሚወዱ። ኮንሰርት አዘጋጅ፣ ይመጣሉ። ሙሉ ጴንጤ አንተን ለማየት እንደሚመጣ ለካ ኮንሰርት እኔ ኦርቶዶክስ የሚገባ ይመስለኝ ነበር። ለካ ኮንሰርቱን ጴንጤ ነው የሚገባው። አሁን ገባኝ። ጌታን አሁን ገባኝ። ለካ ዘፈን ኮንሰርት የሚገባው ጴንጤ ነው። የዘፈን ኮንሰርት ሙሉ የሚገባው ጴንጤ ነው። በቃ ይሄ ነው እንግዲህ ያየነው ነገር። ኤፍዬ ቀጥል። ወይኔ ውጣችሁት የለ እንደ ዘፈኑን በሙሉ። ፊሽ የምጨምረው ነገር አለ እዚህ ጋር። እንግዲህ ኤፍሬም በጌታ ነው። ኤፍሬም ታምሩ ዘማሪ ነው እንጂ ዘፋኝ አይደለም ከዚህ በኋላ። አይ ኤፍሬም ታምሩ ዘማሪ ነው፣ የጴንጤ ዘማሪ ነው። እኔ አላቅም ነበር ኤፍሬም ታምሩ የጴንጤ ዘማሪ እንደሆነ አላቅም ነበር። በጣም ነው የምወደው፣ በጣም ነው የሚመቸኝ። ፐርሰናሊ ማግኝቸው ኤቲኤል አግኝቸው በጣም አውርተናል እና ምርጥ ሰው ከልቡ አሪፍ ሰው ነው እና እኔ ዘማሪ እንደሆን ካላቅ ይቀርታል። እንቀጥላለን። ዘርፍዬም አለች። በዚህ አጋጣሚ ዘርፌም የሰራቻቸው አንዳንድ ሙዚቃ ኮንሰርቶች አሉ። ተጋበዙልኝ። አረ በእናታችሁ ይቺ ሴት እንኳን በህይወት የለችም። ተዋት። ዜኒት ሙአባ ትባላለች። እባካችሁ ተው። ወንጌል ጠፍቶ ነው። ይሄ ሁላ ዘፈን የምትዘርፉት እናንተ ናችኋን። ወንጌልን ለኦርቶዶክስ የምታስተምሩት እናንተ ናችሁ ወንጌላውያን።
እናንተ ናችሁ ወንጌላውያን። እሺ እንቀጥላለን። ገና መቼ አለቀ? ምኑ ተነካ? ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው። የቀረው አርጋው በዳሶ ነው። የአርጋው በዳሶ የለም፣ እርግጠኛ ነኝ ይኖራል። የአርጋው በዳሶ ነው የቀረው። እናንተ ታፕታፕ ኮፒ ሊንክ በማለት ብቻ ኤግዚቢሽን ማቅረብ ነው። ወይኔ በላቸው። ቆይ እስቲ ፎሎ ላድርገውና ሌላ እስቲ እኔ አንዳንድ ነገሮችንም እዚህ ጋር አካባቢ ብናይ ጥሩ ነው ለጤናችን። ምን ቆይ እና እስቲ ምንድነው ታዲያ? ቆይ እኔ ዓለማዊ አይደለንም፣ ጨለማ ከብርሃን ጋር አብሮ አይሄድም ብላችሁ ትበጠርቃላችሁ። እዚህ መጣችሁ። ሙሉ ኮንሰርቱ እናንተ ነው። ለካ አዳራሽ የምትወዱን ለዚህ ነው። ቸርች የሌላችሁ ለዛ ነው። አሁን ገባኝ። ምክንያቱም ሚሊኒየም አዳራሽ፣ ጊዮን ሆቴል ምናምን ሌላ አዳራሾች የምትሄዱት አሁን ገባኝ። አሁን በደንብ ነው የገባኝ። ለዘፈን እንዲያመቻችሁ ነው ለካ። አሁን ነው የበራልኝ። አሁን የበራልኝና ይህን ነገር በጣም ነው ያዘንኩት። በጣም የሚያሳፍር ነገር ነው። በእውነት ነው የምናገረው። ምንም አይነት ነገር የለም። እኔ አሁን ማኛ ያልኩትን ነገር ልንገራችሁ። ቴዶ እኔ ከኦርቶዶክስ ጋር በነበረን አንዳንድ ዋልጌዎች አሉ፣ የሰው ስራን የማያሰሩ ሰዎች አሉ፣ መሀይማን አሉ። ከሰገጤዎች ጋር እንደዚህ አይነት ነገሩን መናገር የለብም።